4 ዓመታትን የተሻገረ ጦርነትን ከዩክሬን ጋር እያካሄደች የምትገኘው ሩሲያ አዲስ አህጉር አቋራጭ ባላስቲክ ሚሳኤል ሙከራን በተሳካ መልኩ ማካሄዷን ይፋ አድርጋለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኒውክሌር የታጠቀው የሳርማት ሚሳኤል ከፍተኛ አቅም እንዳለው አውቆልኝ ብለዋል። ሀገሪቱ የኒውክሌር ኃይሏን ዘመናዊ ለማድረግ በምታደርገው ጥረት የሳርማት ባላስቲክ ሚሳኤል ሙከራ ስኬታማ መሆን አንድምታው ቀላል አይደለም። ሩሲያ በሁለተኛው የዓለም ጦርነት የናዚ ጀርመንን ያሸነፈችበትን ድል ባከበረችበት ዕለት ፕሬዝዳንት ፑቲን ከዩክሬን ጋር የተገባው ጦርነት እያበቃ መሆኑን ማስታወቃቸው ሀገራቸው በጦር መሳሪያ ያላትን ዝግጅት ከግምት ውስጥ ያስገባ መሆኑ ግልጽ ነው። ፕሬዝዳንቱ በዓለም አቀፍ ደረጃ አደገኛ እንደሆነ የገለጹት የሳርማት ሚሳኤል በ2026 መጨረሻ ለጦርነት አገልግሎት እንደሚውል ተናግረዋል። ከ35000 ኪሎ ሜትር በላይ ርቀት የመጓዝ አቅም እንዳለው ብሎም አሁን ያሉትንም ይሁን ወደፊት የሚሰሩ ጸረ ሚሳኤል መከላከያ ስርዓቶችን ሁሉ ዘልቆ መግባት እንደሚችል ነው የጠቆሙት። የጦር መሳሪያውን የመስራት ጉዞ እንደ አውሮፓውያን አቆጣጠር በ2011 እንደተጀመረ ሲገለጽ በ2024 በተደረገ ሙከራ ፍንዳታ አጋጥሞት የነበረ ሲሆን በትናንትናው ዕለት ግን ስኬታማ ሙከራ መደረጉን ሩሲያ በፕሬዝዳንቷ በኩል አሳውቃለች። በምዕራባውያኑ ዘንድ ሰይጣን 2 የሚል ስያሜ የተሰጠው ሳርማት 40 የሚጠጉ የሶቪየት ሰራሽ የቮይቮዳ ሚሳኤሎችን ይተካልም ተብሏል። ፕሬዝዳንት ፑቲን ስለ ሳርማት ሚሳኤል ሲገልጹ እንደ ቮይቮዳ አደገኛ ከመሆን ተሻግሮ የታለመውን ጥቃት በትክክል ለማሳካት የተሻለ ስለመሆኑ ተናግረዋል። የሚሳኤሉ ስኬታማ ሙከራ የተደረገው በአሜሪካና ሩሲያ መካከል የነበረው የኒውክሌር ጦር መሳሪያ ቁጥጥር ካበቃ በኋላ መሆኑ አንድምታው ከፍተኛ ነው። በሀገራቱ መካከል የነበረው ኒው ስታርት ስምምነት በፈረንጆቹ በ2010 የሀገራቱ መሪ በነበሩት የአሜሪካው ፕሬዝዳንት ባራክ ኦባማና በሩሲያው ፕሬዝዳንት ዲሚትሪ ሜድቬዴቭ መካከል የተደረገ ነበር። ስምምነቱም ሀገራቱ የኒውክሌር ጦር መሳሪያዎች ላይ የያዙትን ስትራቴጂካዊ የኒውክሌር ኃይል አጠቃቀምና የሚሳኤል ጦር መሳሪያ የተመለከቱ ገደቦች ያስቀመጠ ነበር። ሆኖም የተደረሰው ኒው ስታርት ስምምነት እንደ አውሮፓውያን አቆጣጠር የካቲት 5 2026 ተጠናቋል። ሞስኮና ዋሽንግተን ስምምነቱ ካለቀ በኋላ ወታደራዊ ጉዳዮች ላይ ውይይት ቢያደርጉም ምንም አይነት ስምምነት ባላደረጉበት ወቅት ሩሲያ አዲስ አህጉር አቋራጭ ባላስቲክ ሚሳኤል በተሳካ መልኩ ማከናወኗ ጫናው ከፍተኛ ነው። የስምምነቱ አለመኖር የኒውክሌር የጦር መሳሪያ ውድድር እንደሚያባብስ የሚጠበቅ ሲሆን የሩሲያ እርምጃ የዚሁ ማሳያ ሆኖ ይቀርባል። ሩሲያ ከ2022 ጀምሮ ከዩክሬን ጋር በገባችበት ጦርነት ከፍተኛ አቅም ያላቸው ሚሳኤሎችን መጠቀሟ የሚገለጽ ሲሆን አዲስና ከፍተኛ አቅም ያለው ሚሳኤል ተግባራዊ ልታደርግ መሆኑ የቀጠናውን ውጥረት የሚያባብስም ይሆናል። ሩሲያ ኒውክሌር የታጠቀውን የፖሴይደን የውሃ ውስጥ ድሮንና በአቶሚክ ሪያክተሮች የሚንቀሳቀሰውን የብሮቬስትኒክ የክሩዝ ሚሳይል ለማበልጸግ የመጨረሻ ደረጃ ላይ መሆኗም ተገልጿል። ሩሲያ በጦር መሳሪያ ያላት ጠንካራ አቋም የኃይል ሚዛኗን ለማስጠበቅና ከየትኛውም ሀገር የሚቃጣባትን ጥቃት ለመመከት ዝግጁነቷን የሚያሳይ ስለመሆኑ በዘገባዎች ተካቷል። በዓለም ላይ አደገኛ ነው ሲሉ ፑቲን የገለጹት የሳርማት ሚሳኤል ከማንኛውም የምዕራባውያን ሚሳኤሎች ከ4 እጥፍ የላቀ መሆኑን ገልጸዋል። ፑቲን እንደ አውሮፓውያን አቆጣጠር በ2000 ስልጣን ከያዙ ጀምሮ በሶቪየት የተገነባውን የሩሲያ የኒውክሌር ኃይልን ለማሳደግ የባላስቲክ ሚሳይሎችን ማጠናከር፣ አዳዲስ የኒውክሌር ሰርጓጅ መርከቦችን ማሰማራትና የኒውክሌር አቅም ያላቸው ቦምቦችን ማዘመን ላይ ትኩረት ሰጥተው እየሰሩ መሆኑ ተጠቁሟል። ሰይጣን 2 እየተባለ የሚጠራውና ከ35000 ኪሎ ሜትር በላይ ርቀት የሚምዘገዘገው ሳርማት ከ10 ቶን በላይ ኒውክሌር የመሸከም አቅም ያለው አህጉር አቋራጭ ባላስቲክ ሚሳኤል ስለመሆኑ በስፋት ተዘግቧል።